እስከዛሬ ድረስ ልጅ የለኝም ቤተሰብ የለኝም ብለሽ ስታስመስይ ነው የኖርሽው አይደል? እጅን አንሳ ከእናቴ ልጅ ባሌ ብዬ ስንት ዓመት አብሬ የኖርኩት ሰው ጭራሽ ምን ያስብ ያለቀም ማለት እንግዲህ እስከማውቀው ሚስት ነኝ ብዬ ነው እየኖርኩ ያለሁት እስካሁን። ጭራሽ እኔ እንደዚህ አይነት ነገር ይኖራል ብዬ ጭራሽ አስቤም አላውቅም። በህፃናት ማሳደጊያ ውስጥ ነው ያደግኩት እና በጣም ብቸኛ ነኝ። እናትና አባቴን አላውቅም፣ ማንንም የማውቀው። ስለዚህ አስገባና በስነ ስርዓት እናወራለን። ቆይ ተረጋጋ። ቆይ እዚሁ እናወራ፣ ችግር የለውም። እዚሁ እንዲወራ ፈልጌ ነው ወደ ብርሃን ያወጣሁት። እራሱ እንዴት እንደዚህ ታደርጋለህ? ማንም የላትም ብለህ ነው አይደል? ብቻዬን ስላገኘኝ ነው አይደል? እባክህ ምን አለ አሁን ቤቱን ለቀህ ብትወጣ። እኔ እስከማውቀው ግን ሊዲያን እኛ እንዳከራየን እንዳገባህ ልትነግረኝ ትችላለህ? ስለምን ጋብቻ ነው የምታወሪው አንቺ? አምላኬ ሁሉንም ነገር እኮ አውቃለሁ። ለምን እንደምትከደው አሁን? ቆይ በዚህ ጋብቻ በዚህ ቤተሰብ ቤት እሺ፣ ቆይ እኔ ምን ልሁን? ቆይ ምን አይነት ሰው ነው የሆንከው? ከመጀመሩ ነው እንደዚህ አይነት ሰው የሆንከው? ዝም ብለህ ከመሬት እኮ ተነስተህ የምትደነፋው አይደለም። እኔ እኮ አገኛታለሁ እኮ እሷን ሰወርካት ማለት ነው። ሁለተኛዋ ሚስትን አግኝተናታል እኮ ቪዲዮ ላይ አለች፣ ካሜራ ላይ አለች። እስከዛሬ ድረስ ልጅ የለኝም ቤተሰብ የለኝም ብለሽ ስታስመስይ ነው የኖርሽው አይደል? እጅን አንሳ ከእናቴ ልጅ። ፈለገ ሪል ስቴት ሮያል ፕላዛ በመሃል ሜክሲኮ በባንኮች እና ዋና መስሪያ ቤቶች መገኛ ቦታ ላይ የተገነባ ደህንነቱ በተጠበቀ ቦታ ላይ መገኛውን ያደረገ ትልልቅ ሆቴሎች፣ ከፍተኛ የትምህርት ተቋማትና የንግድ ቦታዎች በቅርበት የሚገኙበት ድንቅ ስፍራ፣ ለሱቆች ለካፌና ለሬስቶራንቶች የሚሆኑ ቦታዎች፣ የመዋኛ ገንዳ፣ ጂም፣ ለሐዘንና ለደስታ የሚሆን አዳራሽን ያካተተ፣ ለሰውና ለዕቃ ማጓጓዣ 4 ሊፍቶች የተገጠሙለት፣ የከርሰ ምድር ውሃ ዳታ ሲስተም፣ ደረቅ ቆሻሻ ማስወገጃ፣ አረምኑ ቅጡ ያሻውትን የሚያገኙበት ፈለገ ሪል ስቴት ሮያል ፕላዛ ባለ 2 መኝታ ከ142 ካሬ ጀምሮ፣ ባለ 3 መኝታ ከ191 ካሬ ጀምሮ በካሬ ከ110 ሺህ ብር ጀምሮ እየሸጥን እንገኛለን። የምስራች 50% የባንክ ብድር አመቻችተን ከ5 እስከ 10% ደግሞ ቅናሽ አዘጋጅተን እንጠብቆታለን። አሁኑኑ ይደውሉ። ነገሮች ባላሰብነው መንገድ እየሄዱ እዚህ ጋር ደርሰናል። እንግዲህ ሁላችሁም ስትከታተሉት ስለነበረው ታሪክ ነው የምናወራው። እንግዲህ በአጋጣሚ እኔና አቤል አንድ ኬዝ ላይ ተገናኝተናል። በምንችለው መጠን በመካከላችን ያለውን ልዩነት እየቀረፍን ስራውን ለማስኬድ ጥረት እያደረግን ነው። እውነቱ ማንጋ ነው ያለው የሚለውንም ለማውጣት ጥረት እያደረግን እንገኛለን። ነገሮች ግን ወደ አላሰብናቸው አቅጣጫ እየሄዱ ዛሬ ላይ ደርሰናል። ሰላም 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 ውድ የዞላ ቲዩብ ቤተሰቦች እንደምን አላችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያለን እንግዲህ የዛሬውን ፕሮግራማችንን ጀመርን ማለት ነው። የዛሬው ፕሮግራማችን ትኩረቱን የሚያደርገው እንግዲህ በአንድ ቤተሰብ ላይ ነው። ሁላችሁም እንደምታስታውሱት ይሄ ቤተሰብ የመጀመሪያ ቀን የጠሩን እንግዲህ ጓደኛክ ወይም አቤል ሰው ገላ የተሰወረችን ልጅ እየረዳ እኛ ግቢ ድረስ መጥቷል። ስለዚህ እባክህ በቻልከው መጠን እንዳይደርስብን አድርግ፣ እቺን ወንጀለኛ እንድትያዝ ተባበረን ነበር ያሉኝ። እንግዲህ ዛሬ ለመጀመሪያ ጊዜም ከሊዲያ ጋር ፊት ለፊት የምንገናኝበት ቀን ይሆናል ብዬ አስባለሁ። ምክንያቱም እንግዲህ የዚህ ሁሉ ታሪክ ባለቤት ናት ሊዲያ። በዚህኛው ጎን ያለውን ለማጣራት ጥረት እያደረግን እንገኛለን። በዛ ጎን ያለው ግን ምንድነው ያለው እውነት የሚለውም በራሳችን መንገድ የምንጠይቅበት ይሄ ቪዲዮ የሚሆነው እንግዲህ የሁለቱንም ወገን የምንሰማበት እድል የሚሰጠን ነው። ከምንም በላይ ግን እንግዲህ ዛሬ እዚህ ስቱዲዮ ውስጥ ቁጭ እንድል ያደረገኝ ሁላችሁም እንደምታስታውሱት ባለፈው አዛውንቶቹን ሰዎች ስናገኛቸው ልጅ የለንም የቅርብ ሰው የለንም ብለውን ነበር። ነገር ግን ልጅ እንዳላቸው ያገኘናት ልጅ ደግሞ የልጃቸው ያው ሚስት እንደነበረች አረጋግጠን ነበር። ከዛ በኋላ ግን ሌላ ቦታ ሄደን እሱን በምንፈልግበት ሰዓት አብነት ይባላል። እሱን በምንፈልግበት ሰዓት ሚስቱ ነኝ የምትል ሌላ ሴት አግኝተን ነበረ።
በሰዓቱ በሯን ከፍታ ልታስገባም ፍቃደኛ አልሆነችም። ለምንድነው የፈለጋችሁት እንደዚህ ምናምን ብላ ገፍታን ነበረ። በአጋጣሚ በድርድር ስልኳን ተቀብለን ስለ ሁኔታው ልናስረዳት ቃል ገብተንላት ተመለስን። ከዛ በኋላ ቪዲዮዎችን እየላኩላት ሁሉንም ነገር ስታይ እኔ ከማውቀው ታሪክ የተለየ ህይወት ነው እየኖርኩት ያለሁት ማለት ነው። እኔ አብነት እንግዲህ ባለቤቴ እንደሆነ ነው ማውቀው። እናንተ ደግሞ ሌላ ሚስት እንዳለው ደርሳችሁበታል። ስለዚህ የኔንም ህይወት የሚያተርፉ እኔም የማውቃቸውን ነገሮች እንዳለ የምናገርበትን እድል አመቻችልኝ ብላ እንግዲህ ዛሬ ስቱዲዮአችን ድረስ መጥታለች። ስለዚህ ከሷ ጋር ቆይታ የምናደርግ ነው የሚሆነው። ከሷ ቆይታ ተነስተን እንግዲህ ሊዲያንም ዛሬ እናገኛታለን። በሁሉም ቤተሰብ ዙሪያ ያሉ ነገሮችን ለማጣራት እንሞክራለን። እንግዲህ ምን ይፈጠራል የሚለውን እናንተ በመግቢያው ላይ አይታችሁታል። እኔ ደግሞ ገና እንግዲህ የሚፈጠረውን ነገር ለማየት እየሄድኩ እገኛለሁ። በዚህ ዙሪያ ብዙ ሰዎች እጃቸው እንዳለበት ሰፋ ያሉ ወንጀሎችም እየተሰሩ እንደሆነ የሆነ አይነት ጥርጣሬዎች ውስጥ ገብተናል። እንግዲህ በተደጋጋሚ ከአቤል ጋርም በስልክ ስለዚህ ጉዳይ እያወራን እንገኛለን። እሱም በቻለው መጠን አንዳንድ ነገሮችን ፊገር አውት ለማድረግ እየሞከረ ይገኛል። እኔም እንግዲህ በቻልኩት መጠን ዲግ ማድረግ ጀምሬያለሁ። ስለዚህ እንግዲህ መጨረሻችን ወዴት ያመራል የሚለው አብራችሁን ሆናችሁ እስከ መጨረሻ ድረስ ከተከታተላችሁ የዚህን ታሪክ ምላሽ የምታገኙበት ነው። እጅግ በጣም ውስብስብና አጓጊ ነው። እውነት ለመናገር ምን ይፈጠራል እዚህ ታሪክ ውስጥ የሚለው እኔ ራሴ በጣም ግራ እየገባኝ ይገኛል። ወዴት ነው የሚሄደው፣ ወዴት ነው የሚያመራው ይሄ ታሪክ የሚለውን እንግዲህ እስከ መጨረሻ ድረስ ሆናችሁ የምታዩት ነው የሚሆነው። እንግዲህ እንደተለመደው ዛሬም የ50,000 ጉዟችን እንደቀጠለ ስለሚገኝ ይህንን ቪዲዮ ላይክ አድርጋችሁ ጀምሩ፣ ሀሳብ አስተያየታችሁን ስጡን። ከዛ ባለፈ ደግሞ አዳዲስ ሰዎች የዚህ ቻናል ቤተሰብ ሁኑ። እንደዚህ አይነት ቪዲዮዎች ዕለት ተዕለት ይድረሳችሁ። ብዙ ነገር ያስተምራሉ፣ ህይወት ላይ ይጠቅማሉ የምንላቸውን ለሌሎች ሰዎች ምላሽ ይሰጣሉ የምንላቸውን ታሪኮች እንጂ ቅድሚያ እየሰጠን የምናመጣው ስልኬን ከፍቼ ባሳያችሁ እጅግ በጣም ብዙ ባለ ታሪኮች ወረፋ ይዘው ይገኛሉ እና ስለዚህ የሚጠቅሙ ታሪኮችን ወደ እናንተ የምናደርስበት ቻናል ስለሆነ ይሄንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ ሁኑን ለማለት እወዳለሁ። እስከ መጨረሻ ድረስ አብራችሁኝ ነው። የአብነት ሚስት ነሽ? እርግጠኛ ነሽ? አዎ እኔ ሚስቱ ነኝ። እሺ ገብተን እናውራ አንድ ጊዜ። መግባት አትችልም ወንድሜ፣ ምንድን ነው የምትለው? እሺ ልግባናና እንዴ በምንዝናናበት ወይም ሻይ ቡና በምልበት አካባቢ ላይ እዛ ነው ስትሰራ ያገኘኋትና እናቷ ደግሞ አረብ ሀገር ምናምን እንደምትኖር እንደዛ አንዳንድ ነገሮችን ለመግለጽ ሞከረችልኝና እኔም ቀስ ብዬ እንዴት ነው እያልኩ ስጠቃት ያለውን ነገር ነገረች። እያዘነች እያሰበች ነው ይችላል ብቻዋን እያወራች ነው ያለችው። ምክንያቱም ከጊዜ በኋላ በዚሁ ከቀጠረች ራሷን ሁሉ ልታብድም ትችላለች እና ወንጀል ነው ሰው መሞት ወንጀል ነው። ቤቷ ውስጥ ማን ገደለው፣ እንዴት ሞት፣ ሰውየው ማን ነው የሚለውን ነገር ነው መታየት ያለበት። እዛ ስራ ቦታ ስትሄድ ቁልፍ ለነሱ ነው ሰጥታ የምትሄደው፣ አምናቸው ማለት ነው። ማንኛውም ነገር እንግዲህ እስከምመጣ ድረስ ባይመቸኝ እንኳን ባልመጣ ቤቴን አይት እያረጋችሁ ቁልፌን ያዙ ብላ ሰጥታ ነው የምትሄደው። ውጪ በምትኖርበት ሰዓት ላይ ሁሉ ብዙ ሀሳብ እንደነበራትና ስለእናቷ ስታስብ እንደነበረ ብዙ ችግር እንዳጋጠማት ነግራኛለች። አታውቀውም፣ አያውቃትም። እነዚህ ሰዎች ፍቅረኛ የላትም፣ ምንም እንደሌላት ነው የነገረችኝ። እናቷ ውጭ እንደምትኖርና ታማ በሽተኛ ሆና ወደ ሀገር ቤት እንደመጣችና ከዛም ወደ ክፍለ ሀገር ወንድሟ ጋር ሄዳ እንደምትኖር ነው የሰማሁት። አላውቃትም። እኔ ዛሬ ነው ያየኋት። እንግዲህ ባለፈውም ብዙ ሙከራ ተደርጓል። ያንን ነገር እኮ የነገርኩህ። አረ እኝ እስኪ እኝ አታውቀኝም? ምን አንድ ግቢ አይደለም እንደምንኖረው 7 ዓመት ሚስት አልማዝ ያንተ ሚስት አይደለችም እንዴ? አንቺ ነኝ አልማዝ። አዎ እሺ፣ 3 ልጆች የሉም? ልጆችስ ከትምህርት ቤት ስታመጣ ስንት ዓመት? ለሷ ጥያቄዎች ለምንድን ነው ቀጥተኛ ለምንድን ነው ለሷ ጥያቄዎች መልስ ማሰጠው? በትክክል ምንድን ነው እሷ ጥያቄ ታውቃታለሁ። እኔ ከሜዳ ላይ የመጣ ሰው ሁሉ ለሱ መልስ ለጠየቀኝ ጥያቄ ሁሉ መልስ ሰጣለሁ። እሷ እኮ ቤተሰብን ሚስትን ሁሉ ነገርን ዘርዘራ እየነገረች ነው። ውሸቷን ነው ይቺ ልጅ በትክክል። የሚስትን የልጆችን ስም አልጠራችም ወይ? እኔ እኮ እየጠየቅኩ ያለሁትን ጥያቄ እኔ እዚህ ቦታ ላይ ማልኖርኩምም
እንዴት አይነት ሐሳብ ይዛችሁ ነው እናንተ የመጣችሁት? አንቺ ምን የታቅሻለሁ? አንቺ የት ነው? በስንት ብር ተገዝተሽ ነው አንቺ? አላቅሽም። አንቺ አታውቂኝም። እኔ እያልኩ ያለሁትን ነገር በስነ ስርዓት መልስልኝ። እኔ መረጃ እኮ ነገ ይዤብህ እመጣለሁ። መካድ የፈለከው ለምን? እና በውሸት ተሰባስባ በውሸት አቅዳ አስባ መታኔ ልታስዋሽ ትፈልጋለች? ይኸውልሽ ገብተን እናውራ። መግባት አትችልም እንደምታወራው እንዴ? ዝም ብለህ መግባት አለ። ዞር በልኝ ከበር ይላል። ይኸውልሽ በስነ ስርዓት ለምን አታዋሪኝ? በስነ ስርዓት ለምን አታዋሪኝ? እሱን ነው ፈልገን የመጣ ነው። እሱ የለም መግባት አትችልም። በቃ የአብነት ሚስት ነሽ? እርግጠኛ ነሽ? አዎ እኔ ሚስቱ ነኝ። እሺ ገብተን እናውራ አንድ ጊዜ። መግባት አትችልም ወንድሜ። ምን እንደምትለው? እሺ ልግባና እንዴ እሺ እንግዲህ ተመልካቾቻችን አንድ ጊዜ ምንም እኮ በቃ ተነጋግረን አልነበር እንዴ ልንጀምር የነበረው? ይቁም ቀረጻው። አሁንም ሁለት ጊዜ ነው ያቋረጥኩት አንቺ እንደዚህ ይሆንሽ እንትን ስላልሽ። ስለዚህ እንቀጥል። እኔ በጣም ከበደኝ ነው በጣም ጭራሽ እንደዚህ አይነት ሰው ይሆናል ብዬ አስቤ አላውቅም። ጭራሽ ማለት ነው ባሌ ብዬ ስንት ዓመት አብሬ የኖርኩት ሰው ጭራሽ እንደዚህ አስቤ አላውቅም። ማለት ቤተሰብ አስተዋውቀኝ እያልኩ ስንት ጊዜ ስጠይቀው ለካ ጭራሽ እኔ ሌላ ሚስት እንዳለው ከእናንተ ነው ያወቅኩት በቀደም። ቢያንስ ቤተሰቦቹ እንኳን አይነግሩኝም። ኦኬ ለዛ ቤተሰብ ቅርብ ነሽ አይደል? ከነሱ ጋር ትግባቢያለሽ፣ ትቀርቢያለሽ አይደል? አዎ። እንግዲህ ይህንን ያህል ተከራይ ያውቃታል። እሷ ሚስቱ እንደሆነች ነው የሚታወቀው። አንቺ ግን ሚስቱ ሁኚ ምን ሁኚ የሚታወቅ ነገር የለም። ይዛኝ ስትመጣ ልጅቱም ያለችኝ እቺ ሴት ጋር ይሄዳል፣ በብዛት ይሄዳል፣ ያገኛታል እንጂ እንደዚህ ሚስቱ ናት በስልክ እንዳወራሽኝ አንድ ልጅ ወልደናል እንዳልሽኝ በዚህ ልክ ሰው እንዴት ሊያውቅ አልቻለም? እኔ ያላቅም በቃ ማለት በቃ ይሄ ራሱን እንትን ማውጣት ስላልፈለገ ይፋ እንዲሆን ስላልፈለገ ምናምን ነበር የሚመስለኝ። እኔ እንግዲህ እስከማውቀው ሚስት ነኝ ብዬ ነው እየኖርኩ ያለሁት እስካሁን። ጭራሽ እኔ እንደዚህ አይነት ነገር ይኖራል ብዬ ጭራሽ አስቤም አላቅም፣ አይቼበትም አላቅም። ማለት እንደዚህ የምጠረጥረው ነገርም አልነበረም። ቤተሰቦቹ ታዲያ ሁለት ሚስት እንዳለው እያወቁ ነበር ብለሽ ታስቢያለሽ? ከዛ በኋላስ እኔ ቪዲዮቹን ከላኩልሽ ካወራን በኋላ እነሱን ለማውራት አልሞከርሽም? ሁለት ሚስት እንዳለው እያወቁ ነው ዝም ያሉሽ? ቢሆን ነው እንግዲህ እኔ በቃ ግራ ገብቶኛል። እስካሁን ምንም እነሱንም ለማውራት የሞከርኩት ነገር የለም። ግን ያውቃሉ። እንዴት አያውቁም? ስታስበው አንተ እስካሁን ድረስ ያውቃሉ እነሱ። አንቺስ አውቀሽ የገባሽበት ነገር አይደለም ማለት አታውቂም ነበር እሱ እንደዚህ ሌላ ሚስት እንዳለው? ጭራሽ ምንም የማውቀው ነገር የለም እንዴ። ጭራሽ ማለት ምንም የምትጠራጠረው አይነት ሰው ማለት አይደለም እኔ ስኖር ማለት ነው። እና በጣም ለኔ አዲስ የሆነ ትንግርት የሆነ ነገር ነው የሆነብኝ። አንዳንድ ጊዜ ያስታውቃል ብዬ እኮ ነው። ረጅም ጊዜ ወጥቶ ከቤት ወጥቶ የሚያድር ከሆነ የሆነ ነገር ለመረዳት አይቸግርም ብዬ አስቤ ነው። እኔ ማለት በቃ የስራው ጸባይ ውጪ እንዲያድር ነው ያስገድደዋል። ብዙ ጊዜ ያድራል ውጪ፣ ግን ያው በስራው ነው ብዬ ነው ማስበው። እኔ ጭራሽ እንደዚህ አይነት ጉዳይ አለ ብዬ እኔ ጭራሽ ጠርጥሬ አስቤ አላውቅም። እኔ ማለት ብዙ ጊዜ በስራ ምክንያት ውጪ ያድራልና ያው ይደውልልኛል፣ ስራ ነው ማድረው ምናምን ብሎ ያለውን ነገር ይደውልልኛል ማታም ላይ ማለት ነው። እና እኔ ማለት ጭራሽ አስቤ አላውቅም። በቃ እንደዚህ ምን ልበልህ በቃ ማለት በቃ በጣም እንትን ብሎኛል። እኔ ምንድነው የወሰንሽው አሁን ከሱ ጋር በእንደዚህ አይነት ሁኔታ ያለውን ነገር ታውቂያለሽ? ከጀርባቸው እየተሰራ ያለ ወንጀል አለ። እሱን በደንብ ላስረዳሽ ሞክሬያለሁ። አሁንም ደግሜ እነግርሻለሁ። ከጀርባቸው እየሰሩ ያሉት ወንጀል አለ። ከሱ ጋር ያለሽ ነገር አለ።
ምንድነው የወደፊት ሐሳብሽ ላይፍሽ ላይ ራሱ ትላንትን ማታም ሳወራሽ እያልኩ የነበረው ይሄንን ነው። ያንቺን ህይወት ከዚህ በኋላ የምትቀጥይበት መንገድ ነው የሚያሳስበን። በእንደዚህ አይነት ሁኔታ ውስጥ ሆነሽ የምትወስኛቸው ውሳኔዎች ልክ ላይሆኑ ይችላሉ። ስለዚህ ምናምን ስልሽ ነበርና ላይፍሽንም ባጭሩ ልትነግሪኝ ሞክረሻልና ምንድነው ውሳኔሽ? እኔ ማለት በቃ ምን እንደምወስን አላውቅም መሰለክ። እኔ በህፃናት ማሳደጊያ ውስጥ ነው ያደግኩት እና በጣም ብቸኛ ነኝ። እናትና አባቴን አላውቅም። ማንም የማውቀው ሰው የለም። ከዛ ወጥቼ ዩኒቨርሲቲ ገብቼ እዛ ነው ያገኘሁት እሱን ማለት ነው። እና ማለት ከብቸኝነት በጣም ብዙ ከነበርኩበት እንትን እሱ ነው ያወጣኝ። እሱ ነው እንትን ያለኝና ማለት ይመስለኛል አሁን ሳስበው ቁጭ ብዬ በቃ ማለት ማንም የላትም፣ እሷ የሚያወራትም ሰው የለም፣ የሚነግራትም ማንም የለም ብሎ ይመስለኛል የዚህን ያህል እንትን ያለውና እና በቃ ማለት ምን እንደማደርግ ምን እንደምወስን ማንም የማማክረው ሰው የለኝም። ከማን ጋር ላወራ ማለት ሄጄ እናቴን አላወራ አባቴን አላወራ ማለት ምን እንደማደርግ አላውቅም። በጣም ማለት ከምነግርህ በላይ በጣም እንትን ብሎኛል አሁን ላይ። እስቲ ስለ ራስሽ ንገሪኝ። ህፃናት ማሳደጊያ ነው ያደግኩት ብለሽኛልና እናት አባትሽ እነማን ናቸው? ቤተሰብ ዘመድ ሰው ፍለጋ ይወጣል በየትኛውም አይነት ሁኔታ ውስጥ ቢያድግና እነዚህ ጥያቄዎችሽ ተመልሰውልሻል? አላውቅም። እኔ እናትና አባት የት እንዳሉ ማን ይሆኑ የማውቀው ነገር የለም። እዛም ያደግኩበት ድርጅትም ለመጠየቅ በቃ ማለት ፈራሁ። ታውቃለህ፣ መጀመሪያ ቢፈልጉ ኖሮ ያሳድጉኝ ነበር። ገባክ? እንትን አይሉኝም ነበር እና ለመጠየቅ ፈራሁኝ። እዛም የጠየኩት ነገር የለም። ምንም ስለነሱ እንትን ያልኩት ነገር የለም። በቃ ቀጥታ እንደወጣው እሱንም ስለሆነ ያገኘሁት በቃ እነሱን ለመፈለግ ምንም እንትን አለ ሙከራ ምናምን ፍላጎቱ የለሽም ነው? ለምንድን ነው ያልፈለግሻቸው? ፍላጎቱማ አለኝ፣ ግን በቃ ቢፈልጉ ይኖሩ መጀመሪያም እንትን አይሉም የሚል አስተሳሰብ ነው ያለኝ እኔ ማለት ነው። ፍላጎት አለኝ በጣም፣ ግን በቃ ለመጠየቅ ሞክሬ ነበር የሆነ ጊዜ፣ ግን በቃ እንደዛ ነው ማስብ ያለሁት አሁን። ህፃናት ማሳደጊያ ውስጥ ሰዎች በተለያየ ምክንያት ይገባሉ። አንዳንድ ጊዜ ሰዎች ማሳደግ ሲያቅታቸው ልጆቻቸውን በሰላም አምጥተው ያስረክባሉ። አንዳንድ ጊዜ ተጥለው ይገኛሉ። ሌላም ነገር። ያንቺ ያገባብ በምን አይነት ሁኔታ ነው? እኔ ህፃን እያለሁ ነው እዛ የገባሁት። ልጅ እያለሁ ነው የገባሁት እና እዛ ማዘሬ ነች እዛ ወስዳ የሰጠችኝ ህፃን እያለሁ እና በቃ ያው የምትፈልገኝ ኖሮ በዛ ሰዓት የፈለገ ቢሆን አንተ የወለድከው ልጅ እንደምንም አድርገህ ታሳድጋለህ። እና ማሳደግ አንዳንድ ጊዜ ሊከብድ ይችላል እና ግን ከዛ በኋላ ፈልጋሽ እንደምታውቅና እንደማታውቅ እርግጠኛ ነሽ? ምንም የማውቀው ነገር የለም። ብትፈልገኝ እዛው ነኝ እስከ ቅርብ ጊዜ ድረስ ማለት እሱን ከማግኘት ዩኒቨርሲቲ ከመግባቴ በፊት እዛው ነኝ። ብትፈልገኝ ኖሮ እዛ ትመጣ ነበር። እዛ እንዳደረገችኝ ታውቃለች። እዛ መታ ማግኘት ትችል ነበር ብትፈልገኝ ኖሮ። እሺ፣ ታሪክሽ በጣም ነው ያሳዘነኝ። በስልክም ማታ ስናወራ ብዙ ነገር ስትነግሪኝ ነበርና እንዴት ነው ከሱ ጋር የተገናኛችሁት? ከሱ ጋር የተዋወቃችሁት እንዴት ነው? ከዛ በኋላስ እስከ ትዳር እስከ ልጅ መውለድ ድረስ የደረሳችሁት በምን አይነት መንገድ ነው? ከሱ ጋር የተዋወቅነው እንግዲህ እዛ ነው ዩኒቨርሲቲ ነው የተዋወቅነው። ከሰው ጋር አልግባባም። ዩኒቨርሲቲን ብቻዬን ነው የሚያየኝ፣ ብቻዬን ነው የምሆነው ብዙ ጊዜ የምቀመጠው ምናምን እና በቃ እዛ ነው የተዋወቅነው። ብቻዬን እሆናለሁ ብዙ ጊዜ እና ብቻሽ ለምን ነው የምትሆኚው ምናምን በሚል ነው እንደ ጓደኛ ሆኖ ቀረበኝ። ከዛ በቃ በዛ ተግባባን ምናምን። ከዛ እኔም ወደድኩት በቃ ማለት ማንም ስለሌለኝ እሱ ነው በዛ ሰዓት የቀረበኝና በቃ አመንኩት ከማንም በላይ። በቃ ይሄ ሰው በቃ ለእኔ የተላከ እንደ መላክ ነው ብዬ ነበር ያሰብኩት።
ላይፍሽ በጣም እየገረመኝ ነበር። ኢቭን ስቱዲዮአችንን እንትን ሰፈር እንደዚህ ሰፈር ነው ያለው እንዲህ አይነት ቦታ ነኝ ስልሽ እኔ እኮ ስለ ሰፈር አላቅም ብዙ አላቅም ሰፈር እንዴት እንደሆነ በጣም እየገረመኝ ነበር። ማለት እውቀትሽን ራሱ ተገድቦ ነው የኖርሽው እና ይሄ እንዴት ሊሆን ቻለ? እንዳልኩ በቃ እዛ ነው ረጅሙን ህይወቴን ህጻናት ማሳደጋን ያሳለፍኩት። ከዛም እንዳልኩ ወጥቼ ዩኒቨርሲቲ ገባሁ። ከዛ እሱን አወቅኩት። በቃ እንዳለ ማለት ከዛ ከህጻናት ማሳደጊያ ከወጣሁ በኋላ ያለው ህይወቴ እንዳለ የሚያውቀው እሱ ነው። እያንዳንዱን ነገር የማደርገው ከእሱ ጋር ነው። የትም ቦታ ስንሄድ እሱን ነገር እሱን አስፈቅጄ ነው እሱ ነው የሚወስደኝ። ብቻዬን አንድ ቦታ ሄጄ አላቅም ቦታ እና በጣም ከባድ ነው። በቃ ብቻህን መሆን፣ ሌላ ሰው ከጎንህ አለመኖር፣ ሰው አለማወቅ ምናምን ከምነግርህ በላይ በቃ በጣም ከባድ ነው። እንዴት ወደ ትዳር ገባችሁ? ወደ ትዳር የገባ ነው በቃ እንዳልኩ እየተቀራረብን ስንመጣ ወደድኩት። እኔም እንዳልኩ ከጎኔ እሱ ብቻ ነበር የነበረው እና በቃ አሳመነኝ። እሱም ገባ በቃ አብረን እንድንሆን እፈልጋለሁ ምናምን ላገባሽ እፈልጋለሁ ምናምን አለኝ። ያው እኔም ደስ አለኝ። በቃ አላቅም እንደዚህ አይነት ነገር በቃ ብቸኛ ነኝ ምናምንና ሰው ሳገኝ በቃ አለ አይደል እንትን አልኩኝና በቃ በዛ ምክንያት ነው እሱንም እንትን ልል የቻልኩት። ስራ አትሰሪም ነበር? አሁን ሙሉ በሙሉ እሱ ላይ ጥገኛ ነኝ እያልሽኝ ነበርና ስራ አትሰሪም ማለት ነው? ስራ አልሰራም። እቤት ነው የምሆነው። አሁን ልጅም ወልጃለሁ ነግሬያለሁ። እቤት ነው ያለሁት። በቃ ስራ እንድሰራም ምናምን አይፈልግም። በቃ እቤት ነው የምቀመጠው። እያንዳንዱን ነገር እሱ ነው እንትን። ዩኒቨርሲቲ ተመርቀሽ ነው የወጣሽው? አዎ ተመርቄ ነው የወጣሁት። ከዛ በኋላ ስራ አልገባሽም ነው? አልገባውም። በቃ ቀጥታ ከእሱ ጋር ተጋባን። በቃ ከዛ በቅርብ ጊዜ ወለድኩኝ እንደተጋባን። ከዛ በቃ ለቤት እንደሆነ ነው የሚፈልገው ምናምን ልስራ ምናምን ብዬ ጠይቀዋለሁ ብዙ ጊዜ። እኔም ልስራ አብረን እንትን እንበል ምናምን እለዋለሁ። ግን ቤት ሁኜ ነው ያለው ነገር እንትን እላለሁ። አንቺ ቤት ሁኜ ልጅ ታሳድጊያለሽ ምናምን ነው የሚለኝ እና በጣም ነው የሚያሳዝነው። ታሪክሽ በጣም እጅግ በጣም ልቤን ነክቶታል። እና ኤኒዌይስ አሁን ባለቤትሽ አብነት እየፈለግነው ነው። በቀደምም አላስገባም ስትይኝ ነበር። እሱን ፕሮቴክት ለማድረግ እየሞከርሽ እንደሆነ ነበር የተሰማኝና አሁን የት ነው ያለው? ከምንም በላይ እሱ ማግኘት እንፈልጋለን እና አሁን የት ነው ያለው? አሁን የት እንዳለ አላውቅም። በእርግጥ ግን በደውልለት የት እንዳለ ሊነግረኝ ልደውይልን ትችያለሽ። ምክንያቱም እሱ ተፈላጊ ሰው ነው። ደጋግሜ ነግሬሻለሁ። እሱ ያንን ቤት ተከራይቶ የገባው እሱ ነው። ከዛ ቤተሰቦቹን አስገብቷል። ከዛ በኋላ በግፍ የተነጠቀ ሰው አለ ንብረቱ። እዚህ ውስጥ ሊዲያ ናት የተነጠቀችው እንትና ነው የተነጠቀው ከማለት ባለፈ የሆነ አይነት ወንጀል አለ። ቤቱን ተከራይቶ መግባት አለመግባቱን ከሱ መጠየቅ መቻል አለብን። ለዚህ ነው እሱን እየፈለግን ያለነው። ቤተሰቦቹ እንዳየሽው ነው ቪዲዮውን የላኩልሽን አይተሻል አይደል? እኛ ልጅ የለንም፣ ቤተሰብ የለንም፣ ምንም የለንም ነው የሚሉት። እሱ ግን እኔ ያለው ልጃቸው ነኝ ብሎ እንዲመጣ ፈልጋለሁ እኔ። ስለዚህ የምትችይውን ሁሉ ብታደርጊልን ደስ ይለኛል። እኔ ደስ ይለኛል። አገናኛችኋለሁ እንትን እንድትሉኝ ነው የምፈልገው። እኔ ብደውልለት አሁን የት እንዳለ ማወቅ እችላለሁ። ስለዚህ ትደውይለትና ታገናኝናለሽ። ስለዚህ ጉዳይስ ምን ያለ ታውቂያለሽ? ስለ ቤተሰቦቹ እኔ ማለት ተከራይ ይሁኑ የቤቱ ባለቤት ይሁኑ የማውቀው ነገር የለም። ብቻ ግን ይጨቃጨቃሉ። ብዙ ጊዜ በጣም እንደሚጨቃጨቁ የሆነ ነገር እንዳለ አውቃለሁ። እንዲህ በጥልቅ እንዲህ ነው ብዬ የምነግርህ ነገር የለም። ግን በጣም ብዙ ጊዜ ይጨቃጨቃሉ። ጭቅጭቅ አለ። በቃ እሱን ነው የማውቀው እኔ ስለ ቤተሰብ። በቤቱ ጉዳይ ነው የሚጨቃጨቁት? እኔ ይመስለኛል ይሄን ያህል ማለት እንዲሰምቼ ጠይቀው ምናምን አላውቅም። እሱን ግን ይመስለኛል እንደዛ ይመስለኛል። ዝም ብዬ ስጠረጥር እንደዛ ይመስለኛል።
እሺ እንግዲህ ስልክ አሁን ለሱ ትደውይለትና እሱን የምናገኝበትን መንገድ እናመቻቻለን። ወደዛው ብንሄድ ጥሩ ነው። ስልኩን ብትደውይ ካሜራ አጥፋላትና አንዴ ስልክ ላስደውላት። እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። እንግዲህ ለእናንተ በአንድ ቪዲዮ ላይ ለእኔ ደግሞ በተከታታይ ለ2 ቀናት የሰራሁት ቪዲዮ ነው። እንግዲህ ከአንድ ቀን በኋላ ተመልሰን ተገናኝተናል። ትናንትና እንግዲህ ያደረግነውን ቆይታ አይታችሁታል። እጅግ በጣም አሳዛኝ የሆነች ሰው ናት። ከእሷ ጋር የነበረን ቆይታ እጅግ ልብ የሚሰብር ነበር። እንግዲህ ለባለቤቷ ወይንም ደግሞ ለአብነት እንድትደውልለት አድርገን ነበረ። አውርተው ነበር ከአብነት ጋር። ነገር ግን ዛሬ የትም ላገኝሽ አልችልም፣ ነገ ማዘር ቤት መምጣት ትችያለሽ፣ እዛ ነው የምሆነው ብሏታል። ሰዎች ወደ አንቺ ከመጡ እንግዲህ አትንገሪ ምናምን ሲላት ነበረ። እስቲ እንደው በስልክ ያደረጉት ቆይታ ምን ይመስል ነበር የሚለውን ዛሬ ወደኛ መታ ከሷ ጋር የምናወራ ነው የሚሆነው። ከዛ በኋላ እንግዲህ ቀጥታ እንገናኛለን ወደ ተባለበት ቦታ የምንሄድ ነው የሚሆነው። እናቴ ቤት ታገኛለሽ ነገ። ዛሬ እንግዲህ ሌላ ቦታ ነው ያለሁት ብለዋል። ምናልባትም እኛ እንደምንጠረጥረው ሌላኛዋ ሚስቱ ጋር ሆኖ ነው የሚሆነው ብለናል። እንግዲህ ነገ እንገናኝ ተባብለዋል። ዛሬ እንግዲህ የምንሄድ ነው የሚሆነው። ስለዚህ እንግዲህ ወደዛ ከማምራታችን በፊት ግን ከሷ ጋር ጥቂት ቆይታ ማድረግ እፈልጋለሁ። ወደዚህ ትመጣና ከሷ ጋር ቆይታ የማደርግ ነው የሚሆነው። እናንተ ግን እንደተለመደው የ50 ሺህ ጉዟችን እንደቀጠለ ይገኛል። ስለዚህ ሼር፣ ላይክ፣ ኮሜንት እና ሰብስክራይብ ማድረጋችሁን እንዳትረሱ ማለት እፈልጋለሁ። እስቲ እሷም ከካሜራ ጀርባ ነው ያለችው። እስቲ ወደዚህ ነይና እናውራ። እሺ እንዴት ነሽ? እንዴት አደርሽ? እንዴት አለሽ? እንግዲህ ትናንትና እኔ አጠገብም ሆነሽ ስትደውይለት ነበርና ስትደውይለት የነበረው ያደርሽበትም ሁኔታ ስሜትሽ አሁን ምን ላይ ትገኛለሽ የሚለውን እስቲ አስረጂኝ። እሺ ያው እንግዲህ ሰምተሃል ትላንትና ያለውን ነገር። በቃ ማልጓጉቻለሁ። አሁን እዚህም ያለውን ነገር ምን እንደሚሆን ምን እንደሚፈጠር በጣም ለማየት በጣም ብያለሁኝ። ትላንትም ያው ያለውን ሁሉንም ነገር ነግሬሃለሁ፣ ላንተ አጫውቻለሁ። አሁን ያለሽበት ስሜት ምን ይመስላል? ትናንትናም ከሱ ጋር በስልክ ስናወራ ነበር። ምናልባትም ሚስቱ ጋር ሆኖ ነው እንግዲህ ዛሬ ላይ አገኘኝ የፈለገው ስንባባል ነበርና ምን ይመስላል አሁን ያለሽ ስሜት? ያው ትላንት እንደነገርኩ ነው። በጣም ትልቅ ግራ መጋባት ውስጥ ነው ያለሁት እኔ አሁን። ማለት ማውራት ፈልጋለሁ፣ እሱን ማረጋገጥ ፈልጋለሁ። ምን እንደሚለኝ ፊት ለፊቴ ቆሞ ምን ሊያወራኝ እንደሚችል ማወቅ በጣም ፈልጌያለሁኝ። ለፊት ሲያይሽ የሚቀየር ነገር ያለ ይመስልሻል? በቃ ማለት አይኔን እያየ ምን እንደሚያስረዳኝ ማለት ምን ያህል እንደዋሸኝ በቃ እንዲለኝ ፈልጋለሁ፣ እሱ እንዲያስረዳኝ ፈልጋለሁ። እንደው ከትላንትና ስጠይቅሽ ምንድነው ወደፊት ማድረግ የምትችይው? ምንድነው ይሄ እውነት ከወጣ በኋላ ምን ለማድረግ አስበሻል የሚለውን ነገር ስጠይቅሽ ግራ መጋባት ውስጥ ነበርሽና ምን እንደማደርግም ጭምር አላቅም ስትይ ነበር። አሁን ደግሞ 24 ሰዓትም ጥሩ ጊዜ ነው፣ ጊዜ ወስደሽ አስበሽበታልና ዛሬ ፊት ለፊት ስትገናኙ ከዛ በኋላ ህይወትሽ በምን መንገድ የሚቀጥል ይመስልሻል? እንዳልኩህ ነው። ያው አሁን ያለውን ነገር ሰምቼ እዚህ ምን እንደሚል ምናምን ያው ማለት በዚህ ሁኔታ አብሬው ልቀጥል አልችልም። እኔ ምን እንደሚለኝ ያለውን እውነት እሱ ጋር ካልኩኝ በኋላ ካወቅኩኝ በኋላ የራሴን ውሳኔ ወስናለሁ። ከዚህ በኋላ በእንደዚህ አይነት ሁኔታ ከሱ ጋር እቀጥላለሁ የሚል የለኝም እና በቃ እሱን ካልኩኝ በኋላ የራሴን ውሳኔ ወስናለሁ። በጣም ሌሊትም ሳስብበት በጣም እንቅልፍ አልወሰደኝም። ለረጅም ሰዓት ሳስብበት በጣም ስል ነው ያደርኩት። የልጅም ሁኔታ በጣም እያሳሰበኝ ነው ያለው አሁን። ማለት አሁን ልጄ ባትኖር ኖሮ የዚህን ያህል ላይ ከብደኝ ይችል ነበር እና እስቲ እንበልና
ከዛ በኋላ ደግሞ ሁኔታ ካየን በኋላ ምን መደረግ አለበት የሚለውን አብረን እናስባለን። እንግዲህ አንቺን መደገፍ ግዴታችን ነው። በእንደዚህ አይነት ሁኔታ ላይ ትቼሽም አልሄድም። ስለዚህ እንግዲህ የሚያስፈልገውን ነገር ለመደገፍ እኔም ቃል እገባልሻለሁ። ነገር ግን ያው እኩል መግባት አንችልም ብዬ አስባለሁ። አስቀድመንሽ አንቺን እናስገባሽ እና አግኙ። እኛ አብረን ከሄድን ምናልባት ሊሰወር ስለሚችል አንቺን እናስቀድምሽና እስቲ አግኙ። ከዛ በኋላ እኛ የምንመጣ ነው የሚሆነው። እስቲ እንግዲህ ዛሬ ሊዲያንም ለማግኘት ጥረት እናደርጋለን። የትላንትናው ቪዲዮ ላይም ስላቸው ነበርና ስለዚህ ዛሬ ሊዲያንም ለማግኘት ጥረት እናደርጋለን። ለእናንተ አንድ ቪዲዮ አንድ ቀን፣ እኛ ደግሞ 2 ቀናት ነው እንግዲህ የፈጀብን ይሄንን ስራ ለመስራት። ስለዚህ ላይክ ሼር ማድረጋችሁ እንዳይረሳ ማለት እፈልጋለሁ። እንሂድ አይደለ ወደ ቤቱ? እሺ እሺ እንግዲህ ተመልካቾቻችን ቀድማን እንድትገባ አድርገናል። ቀድማን ገብታ ሁኔታዎቹን ካረጋገጠች በኋላ ደውላልናለች። ቶሎ ኑ ብላን ማለት ነው። ስለዚህ እሱ እዚሁ ስላለ አብነትን ለነሽ አለ ቤት ውስጥ ነው ያለው። እሺ ና አብነት ማን ነው? እንዴት ነህ? ሰላም ነው? እሺ አንተን ልናወራ ነበር የመጣ ነው። ቆይ እናንተ ማን ናችሁ? ማን እንደሆነ ታውቀኛለህ? ማን እንደሆንኩ ታውቀኛለህ? ስለምታውቀኝ ነው ላውራ ነው የመጣሁት። አሁን መደባበቅን ታቆማለህ። የሰራውን ስራ አንድ ባንድ ታወራለህ። ሰማኛለህ? ዛሬ የመጣሁት አንድ ባንድ እንድታወራ ነው። ወንጀለኛ ነው። ወንጀል ዘብጥያ ነው የሚያስወርደህ። ስለዚህ አስገባና በስነ ስርዓት እናወራለን። ቆይ ተረጋጋ። ቆይ እዚሁ እናወራ። ችግር የለውም። እዚሁ እንዲወራ ፈልጌ ነው ወደ ብርሃን ያወጣሁት እራሱ። ና አሁን በስነ ስርዓት ማለት ነው። ይኸውልህ የሰራውን ስራ ታውቃለህ አይደል? አንድ ባንድ። ቆይ እናንተ እነማን ናችሁ? ዝም ብላችሁ እየመጣችሁ የምታስጨንቁት የሰው ማንን ያስጨነቅ ነው? ማንን ያስጨነቅ ነው? ቤተሰቦቼ ነው እያስጨነቃችሁ ያላችሁት። ቤተሰቦች እናት አባት መሆናቸው ነው። ልጅ የለንም ሲሉኝ የነበሩ ቤተሰቦች፣ እሱ መብታቸው ነው። እርዳኝ ብለው የጠሩኝ ቤተሰቦች ናቸው። እሺ እዚህ ውስጥ ያስገቡኝ ቤተሰቦች ናቸው። ስለዚህ አንተ ወንጀለኛ ነህ። በስነ ስርዓት ቁጭ ብለህ ታወራናለህ። ምንም ካንተ የምፈልገው ነገር የለም። ና አስገቡ ና። እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። እንደሚታወቀው እንግዲህ ይሄን ሰው ለማግኘት ብዙ ለፍተናል፣ ብዙ ነገርም አድርገናል፣ ብዙ ጊዜም ተመላልሰናል። በተለይ እዚህ ቤት ውስጥ ልናገኘው አልቻልንም። የሱ መኖር ራሱ ሪኮግኒሽን የሚሰጠን ሰው ራሱ አላገኘንም ነበር። እንግዲህ አብነት እንደሚባል እዚህ እንደሚኖር እንደሚመጣ የቤተሰቦቹ ጋር እንደሚገናኝ ሰምተናል። እንግዲህ ሊዲያም ስትናገር ነበር። ለመጀመሪያ ጊዜ ቤቱን የተከራየው እሱ እንደሆነ ስትናገር ነበር። ከዛ በኋላ እንግዲህ ብዙ ነገሮች ተፈጥረዋል። ለምንድን ነው ማንነትህን መደበቅና እንደሌለ እንድንቆጥር ማድረግ የፈለጉት ቤተሰቦች? ማንም የደበቀ ነገር የለም። ሁሉም የሆነ ነገር ግልጽ ነው። ምንም ግልጽ የሆነ ነገር የለም። አንተ የነሱ ልጅ መሆንን እንድናቅ አላደረጉም ነበር ቤተሰቦች። ልጅ እንዳላቸው ተናግረው እንኳን አያውቁም ነበር። እሱ ምናልባት ያው ሚስ አንደርስታንድ ሊሆን ይችላል። የተነጋገራችሁበት መንገድ የገለጹበት መንገድ ሊሆን ይችላል እንጂ ምንም የሚደብቁት የሚያስደብቅ ነገር ጉዳይ አይኖረውም። ሊዲያም ላልካት ቢሆን እኛ አከራየናት እንጂ እሷ እኛን አላከራየችንም። ስለዚህ ያለው ነገር እውነታው ይሄን ነው የሚመስለው። ኦኬ አሁን አንተ የመጀመሪያው ነገር እናትህ ያንተን መኖር ነበረ ያላመኑበት። ልጅ አሉት እንደዚህ ነው ስንል እናትና አባት ሽምጥጥ አድርገው ነበር የካዱት። እኛ ቤተሰብ የለንም፣ የሚረዳን ሰው የለም፣ የሚደግፈን ሰው የለም። ይህንን ነው የተጠቀሙበት። ሊዲያና ጠበቃው እያደረጉ ያሉት ነገር እኛን ከንብረታችን ላይ ሰው እንደሌለን ተረድተው ከንብረታችን ከህይወታችን ለማፈናቀል ነው ጥረት እያደረጉ ያለው ነው እየተባልን የነበረው። እንግዲህ እንደነገርኩ ነው ያለው ነገር። ስለዚህ እነሱ ምናልባት የሚያስረዱበት መንገድ የራሳቸው መንገድ ሊኖር ይችላል። ማንን እያሉ ነው እኮ ሲያስረዱን የነበረው? ልጅ የለንም እያሉ ነበር ሲያስረዱ። እኔንም ጉዳይ ጠይቅልኝ። እንዴት እንዲህ ሊያደርግ እንደቻለ እባክህ ጠይቅልኝ ስለኔ። እሺ
እሺ ተረጋጊና ያንቺንም ጉዳይ እንመጣበታለን እንጠይቃለን። ግን አንቺ ተረጋጊ። እንድታለቅሺ ደግሞ አንፈልግም። እሺ እንዴ ተረጋጊ እንጂ። እንዴት እንደዚህ ታደርጋለህ? ማንም የላትም ብለህ ነው አይደል? ብቻዬን ስላገኘኝ ነው አይደል? እባክህ ምን አለ አሁን ቤቱን ለቀህ ብትወጣልኝ? ለምንድን ነው የምንወጣው? አንድ ምክንያት ስጠን የምንወጣበት። አላማ ትዳሬ መበጥበጥ እንደ ያስከው ስንት ትዳር ነው ያለ? ትዳርህን እሱ አይደለም የበጠበጠው። እሺ ራስን የበጠበጥከው ትዳርህን። ቆይ እኔ ምን አድርጌ በጠበጥኩ? አሁን አንተ አላቅም ልትል ነው? ምኑን? እኛ እኮ ደርሰንበታል። ሌላ ሚስት እንዳለ፣ 2 ሚስት እንዳለ፣ እሷን እንደ ሚስት ቤት ቁጭ አድርጋት የእሷን ሞለድ ተጠቅመ እዚህ እየተጫወትክባት እንደኖርክ እናውቃለን። ይቺ ጨዋታችሁ ነች። እኛም እናውቃታለን። ገና ለገና ስንትና ስንት ነገር አንተ ልትክድ ነው? ምንድነው የምትይው አንቺ? እንዴ ቆይ ከየት ያመጣሽው ኖሬ ነው የምታወሪው? ነው ወይንስ ከኔ እነሱ በለጡብሽ? እንዴት ግን እንደዚህ ታደርገኛለህ? ቆይ እኔ አልገባኝ። እኔን ነው የምታምኚው ወይንስ እነሱን? ነው ገና ለገና ሚዲያ ስለያዙ ነው የኔ ያለ እንትን የምታደርጊው? ይሄንን ነገር እኮ እኔ ብቻ ነበር እስካሁን ማላውቀው። ዓለም ያወቀው ነገር ነው። እኔ ነኝ እንጂ። እሺ ደስ አለክ? ምንድነው ደስ ይሄን አለ ነበር ማለት? የምትፈልገው? ስራ እኮ ነው እንደዚህ ያደረገ። ስራ ነው እንደዚህ ያደረገ። ከጀርባዋ ሰው የለም ብለህ ነው ይሄንን ስታደርግ የኖርከው አይደል? ቆይ እናንተ ብቸኛ ናት፣ ብቸኛ ሴት አመጣው ብለህ ነው አይደል እንደዚህ እያረካት የኖርከው? እኔ ዛሬውኑ እንደማስቀፈድድ ታውቃለህ? በጋብቻ ላይ ጋብቻ መደረብ ወንጀል እንደሆነ ታውቃለህ? ጋብቻ ላይ ጋብቻ መመስረት በራሱ ማለት ነው ዘብጥያ እንድትወርድ ያደርጋል። ዛሬውኑ አንጠልጥዬ ወስጄ እስር ቤት እጥልሃለሁ። ወንጀል ነው እየሰራ ያለው። እቺ ልጅ ላይ ወንጀል ነው እየሰራ ያለው። መረጃና ማስረጃ የሚባል ነገር አለ። ዝም ብለህ ከመሬት እኮ ተነስተህ የምትደነፋው አይደለም። እኔ እኮ አገኛታለሁ እኮ እሷን ሰወርካት ማለት ነው። ሁለተኛዋ ሚስትህን አግኝተናታል እኮ ቪዲዮ ላይ አለች፣ ካሜራ ላይ አለች። ሰማኛለህ? እኔ እኮ ቢያንስ እንግዳ ተቀባይ የሚለውን ነገር ተቀብዬ እንጂ ቤቴ ድረስ እንኳን ሰተት ያደረኩ ያለምንም መረጃ ያለምንም ወረቀት መግባት እንኳን አትችልም። ትንሽ እንኳን አታፍርም እንዴ? ትንሽ አፈር እንኳን አትልም? ምን ይሁን ነው የምትይው? ቆይ ጀብድ እንደሰራ ሰው ደረትን ነፍተህ ታወራለህ? ቆይ ምን አጎደልኩብሽ? ንገሪኝ። ያጎደልኩብሽ ነገር አለ? ቆይ ያለውን ነገር አከራይቼ በስነ ስርዓት እያኖርኩሽ ነው አይደለ? ምንድነው የጎደለብሽ? እኔ እኮ እንደዚህ ነገሩ ላይ ጠነሰሽ መሆኑን ባቅ ኖሮ ጭራሽ እዚህ ሁላ አልመጣም ነበር። እንደዚህ ነው በቃ የምታስረዳው? እንደዚህ ነው የምትለው? ቆይሽ ምን ላስረዳ? ምን አርግ ነው የምትይኝ? ያለ ወንጀሌ ወንጀል ሰርተሃል እያሉኝ ነው ያሉት። አይገባሽም እንዴ? ያየሁትን ያሳዩኝን ነገር ነው እየነገርኩ ያለሁት። እንዴት ነው የምትክደው በዚህ ልክ አንተ? እንዴት ነው እስከዛሬ ያላወቅኩ? ግን ቆይሽ እኔን ነው የምታምኚው ወይስ እነሱን? ይሄን ብቻ ንገሪኝ። እንዴት ነው ልንግባባ የምንችለው? ረጅም ዓመት እኮ የኖረን እኔና አንቺ ነን አይደል? እነሱ ገና ለገና አሁን ገና ብር የሚሰሩበት ነገር ለማዘጋጀት ስለመጡ ነው እነሱ የምታምኚው? ምን አለ አሁን በክብር ብትወጡልኝ። አንተ ሁሉንም ነገር የመካድ ስራ ነው የተያዝከው። አንተ እየካድክ ነው ወይ? ልጅቷንም አመጣለሁ፣ አስመሰክርብሃለሁ፣ አሳስራለሁ ነው እያልኩ ያለሁት። አሳስራለሁ ነው እያልኩ ያለሁት። በሰላም መኖር የምትፈልግ ከሆነ ሁሉንም ነገር ንገረን። የመጀመሪያው ነገር እኔ ከገዛ ወንድሜ ጋር ተጣልቻለሁ በዚህ ቤተሰብ ምክንያት። እዚህ ቤተሰብ ውስጥ በደበቃችሁትና በሰራችሁት ደባ አየህ፣ በማይሆን ነገር እየፈተፈትክ ስለሆነ ነው ከገዛ ወንድም ጋር ልትጣላ የቻልከው። ስለዚህ አሁንም የማያገባ ነገር ውስጥ አትግባ፣ ዝም ብለህ ውጣ። እንዴ ቆይ ምን አርግ ነው የምትለኝ? ያንተ ቤተሰብ ነው መልሶ እዚህ ቤተሰብ ውስጥ እንድመጣ እየጠራኝ። እናትና አባትህ ናቸው በግፍ እነ ሊዲያ ቤቴን ሊቀሙኝ ነው። እባክህ አግዘን፣ ልጅ የለንም፣ መሃነን። ይህንን አይተው ይህንን ተጠቅመው ጉድ ሊሰሩን ነው። እንግዲህ ነገርኩ። ሊዲያ ላልካት እሷን እኛ አከራየናት እንጂ እሷ እኛን አላከራየችንም ብያለሁ። ስለዚህ ከዚህ በላይ ምንም ልል አልችልም። ያለውን እንግዲህ የቀረውን ደግሞ እነሱ ባሉት መንገድ ደግሞ ከእነሱ ጋር መጨረስ ነው። እኔ እስከማውቀው ግን ሊዲያን እኛ እንዳከራየን እንዳገባህ ልትነግረኝ ትችላለህ? ስለምን ጋብቻ ነው የምታወሪው አንቺ? አምላኬ ሁሉንም ነገር እኮ አውቄያለሁ። ለምን እንደምትክደው አሁን? ቆይ በዚህ ጋብቻ በዚህ ቤተሰብ ቤት
እሺ ቆይ እኔ ምን ልሁን? ቆይ ምን አይነት ሰው ነው የሆንከው? ከመጀመሩ ነው እንደዚህ አይነት ሰው የሆንከው? አሁን እሺ ልታስረዳኝ ትችላለህ? መቼ ነው ከኔ በኋላ ልታገባ የቻልከው? እሱን ብቻ ነው ማወቅ የምፈልገው። የት ያገባሁትን ነው? አገባ እኮ እያልሽኝ ነው ያለሽው። አይታወቅሽም እንዴ? አሁንም እየካድክ ነው? ቆይ ስለምን መካድ ነው የምታወሪው? እኔ ይኸውልህ መቼ እንደዚህ አይነት ነገር እንደተፈጠረ እንድትነግረኝ ነው የምፈልገው አሁን በቃ። እሺ ደስ አለህ? አሁንስ ይሄን ነበር የምትፈልገው? ምንድነው ደስ የሚለኝ? ምን ደስ ይላል? ይኸው ከገዛ ባለቤቴ ጋር እኮ እያለያየኸኝ ነው፣ እያጣላኸኝ ነው። አልታወቀህም? ስራ እኮ ነው፣ ስራ ነው እንጂ ነው አይደለም። ልትነግረኝ ትችላለህ? የአክስቴ ልጅ እኮ ነች ይቺ። እንዴ የትኛው የአክስት ልጅ? በእናትህ እኔ ማውቃት የአክስት ልጅ አለች? አሁን ቆይ ባድ ተራ ፎቶ እኔና አንቺ እንደዚህ እንገማመን? እንዴ ተቃቅፈህ እንዴ እንትን እያልክ ነው እንዴ? ተራ ፎቶ ምን ነው ማለት ነው? ወይንስ እኔ ለአንቺ ስል ግዴታ እያንዳንዱን ቤተሰቤን ሙሉ በሙሉ ማስተዋወቅ አለብኝ? አምላኬ ታውቃለህ፣ በጣም ትልቅ ተስፋ አድርጌ ነበር። ልጃችንን እናሳድጋለን በሰላም ብዬ በጣም ብዙ ነገር እያሰብኩ ነበር። ቆይ ሻው ምን ጎደለብሽ? ሰሞኑን ግን ቆይ ምን ይሁን ነው የምትይው? ታውቃለህ በቃ አሁን ምንም ማስመሰል መካድ ምናምን አያስፈልግህም። በእናትህ በቃ ከዚህ በላይ እንትን እንድል አታደርገኝ በእናትህ። በግድ ምን እያልሽኝ እኮ ነው ያለሽው? ታውቁሻል ግን ባይኔ ያየሁትን የሰማሁትን ነገር እንዴት ትክዳለህ አንተ? ቆይ ባይንሽ ምንድን ነው ያየሽው? ንገሪኝ። አንተ ምን ፈልገው ይሄ ጉዳይ በህግ እንዳጣራው ነው እንድጠብቅ የፈለግከው? ትምጣ፣ መምጣት ካለባት እንዴ። አንተ አሁን ይሄንን ጉዳይ ወደ ህግ እንደወስደው ነው የምትፈልገው? ውሰደው። በሰላም መፍታት አትፈልግም? ውሰደው። እኔ የምጠይቅህን ነገር በስነ ስርዓት ማውራት አትፈልግም ወይ? ይኸውልህ ስማኝ፣ መረጃ ማስረጃ የሚባል ነገር መረጃ ማስረጃ እዛ ገብተህ ወስጃ አጣራው። እሺ ስርዓት መረጃና ማስረጃ ነግሬሃለሁ። ማነህ አንተ? ምንድነው? ለምንድን ነው የምትመላለሰው? ቤቴ ገብተህ ለምን ትበጠብጣለህ? ልጆቼንስ ለምን ትበጠብጣለህ? እኮ ልጆቼን አልሻረል ዛሬ እስከ ዛሬ ድረስ ልጅ የለኝም ቤተሰብ የለኝም ብለሽ ስታስመስይ ነው የኖርሽው አይደል? ልጆቼን አትበጥብጥ። ቤቴ እጅህን አንሳ ከእናቴ ላይ እሺ። ጭራሽ እንትን እንዳታደርግ ነግሬሃለሁ። ይኸውልህ እኔ ለስራ ማለት ነው ወስጄ አስቀበድዳለሁ። እናያለን። ነገ ግሬ ላይ ወድቀህ ትለምነኛለህ። እናያለን። ናሽ ውጣ። እናያለን። ናታ እሺ ወደ ህግ ነው የምንሄደው። ወደ ህግ ነው የምንሄደው። ከዚህ በኋላ ወደ ህግ ነው የምንሄደው። ሁሌም ቤቴ መተህ የምትበጠብጠው ለምንድን ነው? አንተ ማነህ? ከዚህ በኋላ ወደ ህግ ነው የምንሄደው። እንዴ ማን ይላከስ? ማንም አላከኝም። ጠርተሽ ነው ያስገባሽኝ እዚህ። ጠርቼ ባስገባ ማስገድደህ ነው። እንደውም መጨረሻ አንተ ነህ። ቤቴ ነኝ ካለ ወረቀት ካለ ምን ሰላም ውጣና ወደ ህግ እንሄዳለን። ናውጣ